አርሰናል ዘገነርስ መድፈኞቹ በኤምሬትስ ስቴዲየም ባየር ሙኒክን እንዳልነበር አድርገው አሸንፈውታል። 3-1 በሆነ ውጤት ጨዋታው ተጠናቋል። ትናንትና በኤምሬትስ ስቴዲየም የተደረገውን ጨዋታ በዝርዝር እንመለከታለን። ያልተመለከታችኋቸውን ጉዳዮች እናነሳለን። ከጨዋታው በኋላ ምን ተባለ? በርከት ያሉ ጉዳዮችን እንመለከታለን። ከ17 ጨዋታ በኋላ ባየር ሙኒክ በውድድር ዓመቱ ለመጀመሪያ ጊዜ ተሸንፏል። ይህንን ደግሞ ያደረገው ፓሪስ ሰን ጀርመን ወይም ደግሞ እነ ቦሩሲያ ዶርትመንድ ሌቨርኩሰን አይደሉም። ይህንን ያደረገው አርሰናል ነው። የአውሮፓ ቻምፒየንስ ሊግ አሸናፊውን ባየርን ባለፈው ጊዜያት ላይ በተለይ ወደ ፓሪስ ሰን ጀርመን ወደ ፓርክ ደ ፕሪንስ ሄዶ በሚገርም ብቃት አሸንፎ ነበር። ነገር ግን ወደ ኤምሬትስ መምጣት ቀላል እንዳልሆነ የሚኬል አርቴታ ቡድንን መቅጠም ቀላል እንዳልሆነ ትናንትና የተመለከትንበት አስደናቂ ጨዋታ ነው። ከጨዋታው በኋላ ምን ተባለ? የባየርን ተጫዋቾች ስለ አርሰናል ምን አሉ? የአርሰናል ተጫዋቾችስ ስለ ጨዋታው ምን አስተያየት ሰጡ? በዝርዝር የምንመለከታቸው ጉዳዮች ናቸው። በተለይ ደግሞ ቪንሶን ኮምፓኒ ከጨዋታው መጠናቀቅ በኋላ በቀጣይ ያገናኘን ብሏል። እንደዛ የሚያስብል ጨዋታ አልነበረም። አርሰናል ፍጹም ብልጫ ነበረው። በሚገርም ታክቲካዊ ብልሃት ጨዋታውን ያጠናቀቀበት ነበር። ቪንሶን ኮምፓኒ ያነሳቸው ጉዳዮች አሉ። ሚኬል አርቴታ በጨዋታው አጋማሽ ላይ ያደረጋቸውን ነገሮች እነግራችኋለሁ። ብዙ ያልተመለከታችኋቸውን ጉዳዮች እንነግራችኋለን። አብራችሁን ቆዩ። የታርሳን ቻናልን ሰብስክራይብ አድርጉ። ይህ ቪዲዮ ዛሬ ቢያንስ 10,000 ሰው በላይ ማየት አለበት። ላይክ እያደረጋችሁ እያንዳንዱ ይህን ቪዲዮ የተመለከተ የአርሰናል ደጋፊ ላይክ ሳያደርግ እንዳልፍ በቅድሚያ እናሳስባችኋለን። ሰብስክራይብ እያደረጋችሁ አዲስ ከሆናችሁ አብራችሁን ቆዩ። በዝርዝር እንመለከተዋለን። ጨዋታው የመጀመሪያው 45 ሁለተኛው 45 ምን መልክ ነበር? ከጨዋታው መጠናቀቅ በኋላ የተሰጡ አስተያየቶችን በዝርዝር እያነሳን እንቆያለን። ትናንትና በጨዋታው አስቀድሞ ብዙ ሲባል ነበረ። በአርሰናል በኩል ዲፌንሲቭሊ የአውሮፓ ምርጡ ቡድን ነው፣ እስካሁን 6 ግቦች ነው የተቆጠሩበት ብለን ስናነሳ ነበረ። በባየር ሙኒክ ደግሞ 64 ግቦችን አስቆጥሮ ወደዚህ ጨዋታ የመጣ ቡድን ነው። 17 ጨዋታዎችን በውድድር ዓመቱ በሁሉም መስኮች ያልተሸነፈ ቡድን እንደነበረ ስናነሳ ነበረ። እነዚህ ቁጥሮች ዲፌንሲቭሊ ወይም ደግሞ በመከላከልና በማጥቃት ረገድ በጣም ምርጥ ቡድኖች እንደሚገናኙ የሚያሳይ ከዛ በተጨማሪ አርሰናል በማጥቃትም ጭምር ጥቂት ግቦች የሚቆጠሩበት ብዙ ግቦችን የሚያስቆጥር አይነት ቡድን እንደሆነ እያነጻጸርን ስናነሳ ነበር። በጨዋታው ላይ ደግሞ የመጀመሪያው 45 በተለይ በባየር ሙኒክ በኩል ኳሱን በደንብ ተቆጣጥሮ ሲያንሸራሽር ነበር። አርሰናል ደግሞ ብዙ ጊዜ ይባላል የሚኬል አርቴታ ቡድን ለሁሉም የጨዋታ መንገዶች ተዘጋጅቶ የመጣ በሁሉም የጨዋታ መንገዶች ማሸነፍ የሚችል አይነት ቡድን እንደሆነ የተመለከትንበት ያንን በጨዋታ በጊዜ ሂደት በደንብ የሚያሳይ ነው። በየደቂቃው ያጨዋት መንገዱ የሚቀያየር ለምሳሌ ትናንትና ከቆመ ኳስ ግብ አስቆጥሯል፣ ከክፍት ጨዋታ ግብ አስቆጥሯል፣ ከመልሶ ማጥቃት ግብ አስቆጥሯል። በቢልድ አፕ ሲጫወት አስገራሚ ቡድን እንደሆነ ተመልክተናል። በመጀመሪያዎቹ ደቂቃዎች ላይ ባየርን በጣም አስቸጋሪ ቡድን ነው ለማንኛውም ቡድን። ምክንያቱም ደግሞ ሃሪኬን ማለት 6 ቁጥር ሆኖ ከተከላካዮቹ ከማኑኤል ኖየር ኳስ ሲቀበል ትመለከቱታላችሁ። ሃሪኬንን ብቻ አይደለም እነ ሰርጂ ናብሪ፣ ማይክል ኦሊሴ ያንን ያደርጋሉ። እነ ካርል ከዚህ በፊት በአርሰናል ዝውውሩን ወደ አርሰናል ሊመጣ ይችላል ብዬ ሳነሳላችሁ ነበር። ሌናርድ ካርል ትናንትና ግብ አስቆጥሯል። እሱም ወደ ኋላ ተመልሶ ከተከላካዮች አይደለም ከማኑኤል ኖየርም እንቅስቃሴ በደንብ ያንን እያነበቡ ከኋላ ክፍተት የሚፈጥሩ ከፊት እድሎችን የሚያመጡ አይነት ተጫዋቾች ናቸውና ያንን ቡድን መቆጣጠር በጣም ለፓሪስ ሰን ጀርመን እንኳን ከብዶ ፓሪስ ሰን ጀርመንን በሜዳው በቻምፒየንስ ሊግ ዘንድሮ ማሸነፉ ባየር ሙኒክን ተመልክተናል። የቪንሶን ኮምፓኒ ቡድን በዚህ መንገድ የተገነባ ነው። ኳሱን በደንብ ያንሸራሽራል፣ እድሎችን ይፈጥራል፣ ግብ ያስቆጥራል። የውድድር ዓመቱ ብዙ ግቦችን በአውሮፓ ያስቆጠረው ቡድን እንደሆነ ሳነሳላችሁ ነበር። 64 ግቦችን አስቆጥሯል። ያ ብቻ አይደለም። ከጨዋታው ጋር በተያያዘ የሚኬል አርቴታ ቡድን ደግሞ ምንድን ነው ሲያደርግ የነበረው የባየርንን ፕሬሲንግ 10 ለ10 በባየርን የግብ ክልል ላይ እየያዘ ለምሳሌ እነ ራይስ ሞስኬራ ወደፊት መጥተው ያንን ኳስ ሲቆጣጠሩ በደንብ የተመለከትንበት ጨዋታ ነበረ። ለሁሉም በጣም አስገራሚ ታክቲካዊ ብልሃት የሚኬል አርቴታ ቡድን ጨዋታው ላይ ፍጹም የበላይነት ወስዶ ባየር ሙኒክ በኩል 2 የግብ ሙከራዎችን ብቻ ነው የሞከረው። አንዱ የተቆጠረው ግብ ነው፣ አንዱ ኦን ታርጌት የተሞከረ ሙከራ ነው። ከዛ ውጪ ግን ባየርን 64 ግብ አስቆጥሮ እንደመጣ ቡድን ሳይሆን በጣም በዝቅተኛ ግምት ጨዋታውን ያጠናቀቀበት ነበረ። ብዙ ነገር አበሳይቷቸዋል። በተለይ የሚኬል አርቴታ ቅያሪዎችን በጣም ጌም ማኔጅመንቱ በጣም አስገራሚ ነበረ። በተለይ ቡካዮ ሳካ ሲቀየር ለምንድን ነው ቡካዮ ሳካ የተቀየረው ብለው ብዙ የአርሰናል ደጋፊዎች በዛው በጨዋታው ሞመንተም ላይ ሲያነሱ ነበር በማብራሪያ
ገጾች በትዊተር ስንመለከት ነበር እንደዚህ አይነት ሀሳቦችን። ቡካዮ ሳካ የተቀየረው አንደኛ ታክቲካል አቀራረቦችን ላንሳላችሁ። ለምሳሌ ቡካዮ ሳካ ተቀይሮ በወጣበት ሰዓት ላይ ኮነር ሌማር በጣም አንድ ለአንድ ጥሩ የሚባል ተከላካይ ነው ከቡካዮ ሳካ ጋር። ቡካዮ ሳካን ጀርባውን ወደ አርሰናል የግብ ክልል እንዲያደርግና ወደ ባየርን የግብ ክልል እንዳይዞር አድርጎ አላፈናፍን ሲለው ነበረ። ከዛ በኋላ ግን ኖኒ ማዱዌኬ በአንድ ለአንድ አጋጣሚዎች በጣም በቀጥታ ወደፊት ብቻ ይዞ መሄድ የሚወድ ቡካዮ ሳካ ብዙ ጊዜ ቀጥታ ከመግባት ይልቅ ኳሶችን ወደ ጎን እያደረገ ለሌሎች የቡድን አጋሮች ድሎችን ይፈጥራል። ነገር ግን በዛ በተቃራኒ ደግሞ ኖኒ ማዱዌኬ ያንን በቀጥታ ማጥቃት የሚችል አይነት ተጫዋች ነው። ከዛ ውጪ ሌላኛው ታክቲካዊ አቀራረብ ማይክል ኦሊሴን በዚህ በማርቲኔሊ ባለበት ቦታ ላይ ሉዊስ ስኬሊ በጣም እየተቸገረ ነበር። ስለዚህ ደብላፕ ለማድረግ ከዛ ተጨማሪ ሪካርዶ ካላፊዮሪም ሲገባ በአዲስ ጉልበት ማይክል ኦሊሴን ከጨዋታው ውጪ ለማድረግ የታሰበ ታክቲካዊ አቀራረብ ነበር። ሰከንዶች አልፈጁም። ያ አካሄድ ሲሰራ የመጀመሪያው ግብ በቆመ ኳስ የተቆጠረ ነበር። ሎተር ማቲያስ ትናንትና ግምቱን ሲያስቀምጥ ነበር። የባየርን ጀግኖች መካከል ስሙ የሚጠራ ነው። በቆመ ኳስ ባየርን ግብ ይቆጠርበታል፣ ያ ደካማ ጎኑ ነው ሲል ነበረ። ጨዋታው 2-2 ይጠናቀቃል ብሎ ግምቱን አስቀምጦ ነበር። ትናንትና እናንተም በርካቶቻችሁ ግምቶቻችሁን አስቀምጣችኋል። ወደ በኋላ ላይ ሀሳቦቻችሁን የተጠየቀም ጥያቄ አለ፣ ምላሾቹን አነሳለሁ። በተለይ ከኒውካስልና ከአርሰናል ጨዋታ ጋር በተያዘ ከዚህ በፊት ስለነበረው ጨዋታ የተነሳ ሀሳብ አለ። እሱን በስፋት ወደ መጨረሻ ላይ አነሳላችኋለሁ። ግምቶቻችሁ ምን ይመስል ነበር? ሀሳቦቻችሁን እንመለከታለን መለስ ብለን። ነገር ግን ትናንትና 2-2 ይጠናቀቃል የተባለው ጨዋታ በአርሰናል 3-1 አሸናፊነት ተጠናቋል። በጣም በአስገራሚ መንገድ የመጀመሪያውን ግብ በተለይ ማኑኤል ኑየር ፊቱ ላይ ይነበብ ነበረ። የአርሰናል የማዕዘን ምቶች ላይ ፍርሃቱን በደንብ ማየት ይቻላል። ከዛ ውጪ በአርሰናል በኩል በአስገራሚ ሁኔታ ጁሬን ቲምበር በጣም ረጅሙ ተጫዋች አይደለም፣ ግን ከቆሙ ኳሶች ግቦችን ያስቆጥራል። ያንን ተመልከተናል። ጁሬን ቲምበር ከነ ማኑኤል ኑየር በላይ ዘሎ ግቡን አስቆጥሯል። የመጀመሪያ አይን ከፋች ግብ ነበረች። በመጀመሪያው አጋማሽ ላይ አርሰናል ብዙ ድሎችን የፈጠረባቸው አጋጣሚዎች ነበሩ። በተለይ ኤቨሬቺ ኤዜ በጣም ዋጋ ላይ ያስከፍል የሚችል ነገር አድርጎ ነበረ። በተለይ ሁለተኛውን ግብ 2-0 አርሰናል መምራት የሚችልበትን እድል ሳይጠቀምበት ቀረ። ከዛ በኋላ ወዲያው ነበረ ከደቂቃዎች በኋላ ባየር ሙኒክ ግብ ያስቆጠረው 1-1 ሆኖ በመጀመሪያው አጋማሽ በዚህ መንገድ ተጠናቀቀ። ሁለተኛው አጋማሽ ግን ሌላ መልክ ነበር። አርሰናል ሲፈልግ ኳስ እየተቆጣጠረ ሲጫወት ነበር፣ ሲፈልግ በመልሶ ማጥቃት ሲጫወት ነበር፣ ሲፈልግ ደግሞ ከቆሙ ኳሶች ስጋቶችን ሲፈጥር ነበር። በእያንዳንዱ የጨዋታው እንቅስቃሴ ላይ ፍጹም የበላይነት፣ ፍጹም ብልጫ፣ ፍጹም ሌላ አይነት መልክ የነበረው በጣም አስፈሪ ቡድን እንደሆነ የተመለከትንበት ነበር። እንግዲህ አርሰናል በራስ የግብ ክልል ላይ ፕረስ አድርጎ የሚደቁስ በፕሬሲንግ መጫወት የሚችል በቢውልድ አፕ መጫወት የሚችል ከዛ በተጨማሪ ወደ ኋላ ፈግፍጎ መጫወት የሚችል ሁሉንም ነገር ማድረግ የሚችል ቡድን እንደሆነ ተመልክተናል። ድሪብል ላይ ድሪብለሮች ያሉት እነ ኤዜ፣ እነ ቡካዮ ሳካ፣ እነ ኖኒ ማዱዌኬ፣ እነ ገብርኤል ማርቲኔሊ፣ ትሮሳር ተቀይሮ ወጥቷል በጉዳት ምክንያት። ሌሎችም ተጫዋቾችን መጥራት ይቻላል። ራይስ ማለት በጣም በብዙ የፈረስ ጉልበቶች ሜዳውን የሚያካልል አይነት ተጫዋች ነው። በዚህ አጋጣሚ የእናንተን ሀሳብ ልጠይቃችሁ። በትናንትናው ዕለት በሜዳው ላይ ብዙ የሜዳውን ያካለለ ተጫዋች ማን ነው? የማይገመት ምላሽ ትሰጣላችሁ ብዬ ጠብቃለሁ። ብዙ ስሞችን ልጠሩ ትችላላችሁ፣ ግን የማትገምቱ ተጫዋች በሜዳው ላይ ትናንትና ብዙ ሜዳውን ያካለለ ከባየርንም ከአርሰናልም ተጫዋቾች ብዙ ሜዳውን ያካለለ ተጫዋች ማን እንደነበረ ነግራችኋለሁ ወደ በኋላ ላይ። የእናንተን ሀሳብ ግን ጻፉልን። ለሁሉም ጨዋታው በአርሰናል 3-1 አሸናፊነት ተጠናቋል። በተለይ ሁለተኛዋ ግብ ስትቆጠር ሪካርዶ ካላፊዮሪ የመጀመሪያው ተሳትፎ ላይ በቀጥታ ያሻማት ኳስ ኖኒ ማዱዌኬ አንዳንድ ጊዜ በጣም ወሳኝ ጨዋታዎች ላይ ግብ አስቆጥረው የሚጀምሩ ተጫዋቾች ከዛ በኋላ በጣም ብዙ ነገሮችን ማሳካት ይችላሉ። ያንን ከኖኒ ማዱዌኬ እንጠብቃለን። በቀጣይ ደግሞ የሚደረገው ከቼልሲ ጋር ነው። ከዚህ በፊት ኤቨሬቺ ኤዜ ክሪስታል ፓላስ ላይ አስቆጥሮ አርሰናል አሸንፎ ነበር። በቀጣይ ጨዋታ ደግሞ እሁድ ዕለት የአርሰናል እና የቼልሲ ጨዋታ ላይ በስታንፈርድ ብሪጅ ሲደረግ ስታንፈርድ ብሪጅን በደንብ የሚያውቀው ኖኒ ማዱዌኬ ግብ አስቆጥሮ አርሰናል ያሸንፋል ብለን ተስፋ እናደርጋለን። እስኪ ሀሳቦቻችሁን ጻፉልን። ከጨዋታው ጋር በተያዘ ግን ምን ሀሳቦች ተሰጡ? ትናንትና ሶስተኛዋ ግብ ስትቆጠር የኤቨሬቺ ኤዜ ፓስ በጣም የሚያስገርም ነበር። አንዳንዶች እንዲሁ ኳሷ አየር ላይ የቀረች እስክትመስል ድረስ ማኑኤል ኑየር ደግሞ ከግብ ክልሉ ወጥቶ ነበር። ኳሷን ጋብርኤል ማርቲኔሊ ጋር ስትደርስ ማኑኤል ኑየር ከጋብርኤል ማርቲኔሊ ኋላ ወደ መሃል ሜዳው ይቀርብ
ነበር ከግብ ክልሉ ይልቅ። ብዙ የአርሰናል ደጋፊዎች ማኑኤል ኖየር ሚድፊልደር ነበር ወይ፣ ማኑኤል ኖየር የአማካኝ ስፍራ ተጫዋች ነበር ወይ በሚል ሀሳቦቻቸውን ሰጥተው ተመልክተናል። 3-1 በሆነ ውጤት ተጠናቋል። 4-1 5-1 መጠናቀቅ የነበረበት ጨዋታ ነው። ከጨዋታው መጠናቀቅ በኋላ ብዙ ሀሳቦች ተሰጥተዋል። በኤምሬትስ ግን የተገኙ አርሰናል ደጋፊዎች በተለይ ከሃሪኬን ጋር በተያዘ ትናንትና ቁጥሮችን ሳነሳ ነበረ። መካድ አይቻልም የሃሪኬንን ቁጥሮች። ከአርሰናል ጋር 21 ጨዋታዎችን አድርጓል። ከትናንትና በፊት 15 ግቦችን አስቆጥሯል። ኤምሬትስ ላይ 10 ጨዋታዎችን አድርጎ 6 ግቦችን አስቆጥሯል። በጣም አስገራሚ ቁጥሮች ያሉት ተጫዋች ነው። ትናንትና ግን በሃሪኬን ታሪክ አንድም የግብ ሙከራ ወደ አርሰናል የግብ ክልል አንድም ሙከራ ምንም በቃ ሳያደርግ የወጣበት ጨዋታ ነው። በሙሉ 90 ደቂቃ አንድም የግብ ሲንግል ሾት እንኳን ወደ ግብ ሙከራ ሳያደርግ የወጣበት ነው። ለመጀመሪያ ጊዜ በ22 ጨዋታዎች ለመጀመሪያ ጊዜ ይህንን ተመልክተናል። ከሃሪኬን ጋር በተያዘ ሃሪኬንን ያያችሁ ሲሉ ነበር የአርሰናል ደጋፊዎች በኤምሬትስ ስቴዲየም። ስኮር ላይኑ ስንት ነው፣ ስለስንት ተጠናቀቀ ብለው ሲዘምሩለትም ተመልክተናል። ሃሪኬንም ከጨዋታው መጠናቀቅ በኋላ ስለ አርሰናል ጥንካሬ በግልጽ ያስቀመጣቸው የተናገራቸው ነገሮች አሉ። ነገር ግን አስቀድሜ ቪንሰንት ኮምፓኒ አስተያየት ነው የምንጀምረው። ቪንሰንት ኮምፓኒ ከጨዋታው መጠናቀቅ በኋላ ያነሳቸው ጉዳዮች አሉ። አስገራሚ አስተያየቶችን ሰጥቷል። ቻምፒየንስ ሊግ በዚህ ወቅት ላይ ዲሳይድ የሚደረግ አይደለም ብሏል። ለአርሰናልም ለየትኛውም ቡድን ይሰራል። ለዚህ ወቅት ላይ አርሰናል 5ቱንም ጨዋታ ስላሸነፈ አይደለም። ነገር ግን የሚገርም ግጥምጥሞች አሉ። ዘንድሮ አመቱ የአርሰናል ነው የምንልበት ብዙ ቁጥሮችን አነሳላችኋለሁ። አመት ወደ ኋላ መልሳችኋለሁ። በቻምፒየንስ ሊግ ታሪክ አርሰናል ለፍጻሜ የደረሰበት አመት ላይ የነበሩ ቁጥሮችን እንመለከታለን። ቻምፒየንስ ሊግ ግን አሁን ዲሳይድ አይደረግም። እርግጥ ነው አርሰናል የሚገርም ብቃት ላይ አለ። እኔ ለአርሰናል ደጋፊዎች እንደ ሪኮሜንዴሽንም ማንሳት የምፈልገው ነገር እያንዳንዱን ጨዋታ ኢንጆይ ማድረግ ሞመንተሙን ማጣጣም ያስፈልጋል። ከትልቅ ቡድኖች ጋር ዘንድሮ አርሰናል ከትልቅ ቡድኖች ጋር ተጫውቷል። ከሊቨርፑል፣ ከማንቸስተር ሲቲ፣ ከማንቸስተር ዩናይትድ ከዛ ውጪ በቻምፒየንስ ሊግ ላይ ባየር ሙኒክ ትናንትና የተሸነፈበት ከአትሌቲኮ ደ ማድሪድ ጋር የተደረጉ ጨዋታዎች እያንዳንዱ ጨዋታዎች ላይ አርሰናል ሞመንቱን ማጣጣም ያስፈልጋል። ባለፈው የቶትናም ጨዋታ ምን ያክል ድንቅ እንደነበረ መናገር ይቻላል። ምንም የምናጣው ነገር የለም በመሸነፋችን ብሏል ቪንሰንት ኮምፓኒ። ነገር ግን ሪያክት ማድረግ አለብን በቀጣይ ጨዋታ። ይህንን ክሩሻል ሞመንት ላይ በጣም የውድድር ዓመቱ አስፈላጊ ወር ላይ ማርች ላይ አፕሪል ላይ የጨዋታ ቢኖር ሌላ ሮል ሌላ ኃላፊነት ይኖርብን ነበረ የሚል ሀሳቡን ሰጥቷል። ከዛ በተጨማሪ የትኛውም ቡድን በእግር ኳስ የትኛውም ቡድን ይሸነፋል የሚል ሀሳቡን ሰጥቷል። ፈርስት ሃፍ ላይ ጥሩ ነበርን፣ ብዙ በጥሩ መንገድ የጀመርንበት ነበረ። ነገር ግን ከሴት ፒስ ግብ ተቆጠረብን። በሁለተኛው አጋማሽ የምናሸንፍ መስሎኝ ነበር። አርሰናል ግን ጌም ማኔጅመንታቸው የሚገርም ነበረ። እያንዳንዱን ዲቴሎች የሚቆጣጠሩበት መንገድ በጣም አስገራሚ ነበር የሚል አስተያየቱን ሰጥቷል። ቪንሰንት ኮምፓኒ የቀድሞ የበርንሌይ አሰልጣኝ አሁን በባየርን አስደናቂ ቡድን ገንብቷል። ባየርን ጥንካሬውን በሜዳ ላይ መመልከት ይቻላል። ያንንም ተመልክተናል። እንግዲህ ምክንያቶችን እየፈለኩ አይደለም ወይም ምክንያት እያቀረብኩ አይደለም ለሽንፈታችን ይላል ቪንሰንት ኮምፓኒ። ነገር ግን በጣም አርሰናል ቤተር ሳይድ የተሻለው ቡድን እንደነበረ መናገር ያስፈልጋል። በግልጽ ይህንን ክሊርሊ ማስቀመጥ ያስፈልጋል የሚል ሀሳቡን አንስቷል ቪንሰንት ኮምፓኒ። ከዛ በተጨማሪ በቀጣይ ነገሮችን ለመፍታት ለቀጣይ ጨዋታ ለቅዳሜ ጨዋታ ዝግጁ ሆነን እንቀርባለን የሚል ሀሳቡን አካፍሏል። ከዛ ውጪ የሚነሱ ጉዳዮች አሉ ከቪንሰንት ኮምፓኒ ጋር በተያዘ። በተለይ ትናንትና አርሰናል ጌም ማኔጅመንቱን ሲያነሳ እያንዳንዱ ዲቴይሎችን አንስቷል። በቀጣይ በውድድር ዓመቱ ተስፋ አደርጋለሁ በድጋሚ እናገኛቸዋለን ብዬ በድጋሚ ከነሱ ጋር እንጫወታለን ብዬ ተስፋ አደርጋለሁ የሚል ነገር አንስቷል ቪንሰንት ኮምፓኒ። ሚኬል አርቴታ በጣም ጠንካራው ተጋጣሚ ነው ወይ ተብሎም ተጠይቆ ነበረ። ከሚኬል አርቴታ ጋር ከሞላ ጎደል ለ6 ዓመታት ሰርቻለሁ ብሏል። እንደምናስታውሰው በፔፕ ጋርዲዮላ ቡድን በማንቸስተር ሲቲ ቪንሰንት ኮምፓኒ የቡድኑ አምበል፣ ሚኬል አርቴታ የቡድኑ ምክትል አሰልጣኝ ሆኖ በጋራ ሰርቷል። ለእያንዳንዱ ኤቭሪ ዲቴል ኬር የሚያደርግ ጥንቃቄ የሚያደርግ ትኩረት የሚሰጥ አሰልጣኝ ነው። ለምሳሌ ትናንትና ጨዋታውን ተመልከቱ ይላል ቪንሰንት ኮምፓኒ በሚያነሳቸው ሀሳቦች ላይ በኤምሬትስ ስቴዲየም ኢቭን
ኳስ አቀባዮች እንኳን ኳስ በትክክል አይሰጡንም ነበረ፣ እየሰጡን አልነበረም። ይህ ስሞል ዲቴል ይባላል። ምክንያት ኤክስኪውዝ እየፈለኩ አይደለም፣ ነገር ግን እንደዛ ሲያደርጉ ነበረ። በጣም ከኤክስፒሪየንስ የምንረዳው ነገር በሜዳቸው በጣም ከባድ ቡድን እንደሆነ ነው። እያንዳንዱን አድቫንቴጅ እያንዳንዱን ነገር ሲያነሳ ነበረ ቪንሰን ኮምፓኒ። የኳስ አቀባዮቹ ነገር ቪንሰን ኮምፓኒ አንስቶታል። እኔ ደግሞ የሚካኤል አርቴታን ድርጊት ላንሳላችሁ። ቅድም መግቢያ ላይ ስነግራችሁ ነበር ምንድነው የተደረገው። ትናንትና በሚካኤል አርቴታ በኩል ካደረጋቸው ነገሮች መካከል በአንድ አጋጣሚ አርሰናል እየመራ ነው። ከዛ በኋላ ሰርጂ ናብሪ የእጅ ኳስ መወርወር ፈልጓል። ኳሷ ደግሞ ሚካኤል አርቴታ እጅ ላይ ነበር የነበረችው። ምንድነው ኳሷን ቶሎ ማስጀመር ፈልጓል ሰርጂ ናብሪ የቀድሞ አርሰናል ተጫዋች። እሱም ከጨዋታው በኋላ የሰጠው አስተያየት አለ፣ አነሳላችኋለሁ። ኳሷን ቶሎ ጀምሮ አርሰናልን ማጥቃት ፈልጓል። ኳሷን ደግሞ የሚቀበለው ፓቭሎቪች ነበር። አማካዩ ፓቭሎቪች ኳሷን ሊቀበል በተዘጋጀበት ሰዓት ላይ ሚካኤል አርቴታ ያደረገው ነገር ሰርጂ ናብሪ ኳሷን ሲጠይቀው ለፓቭሎቪች ሜዳ ላይ ላለው ፓቭሎቪች ሰጠው። ያ ማለት ፓቭሎቪች የእጁን እንዲወረውር አስገደደው ማለት ነው። ያ ባይሆን ለሰርጂ ናብሪ ቢሰጠው ኖሮ ኳሷ አርሰናልን ልታስጠቃ የምትችል ነበር። ሶስተኛዋ ግብ ስትቆጠር ብዙዎቻችሁ ተመልክታላችሁ። የዜን አስደናቂ ፓስ ገና ኳሷ ጋብሪኤል ማርቴሊ እግር ስር ሳትደርስ ሰለብሬት እያደረጉ ነበር። ዊሊያም ሳሊባና ኤበሬቼዜ ደስታቸውን እየገለጹ ነበር። አርሰናል በቻምፒየንስ ሊግ በዚህኛው የውድድር ዘመን አትሌቲኮ ቤልባውን 2-0 አሸንፏል ከሜዳ ውጪ። አርሰናል ከዛ በኋላ ኦሎምፒያኮስን 2-0 በውድድር ዓመቱ ከባዱ የሚባለው ጨዋታ ከነበረው አትሌቲኮ ማድሪድን 4-0 በኤምሬትስ ስላቪያ ፍራንስ 3-0 በጣም ከባድ ጨዋታ ነበረ። 3-1 በሆነ ውጤት ባየር ሙኒክን አሸንፏል። በቀጣይ ደግሞ ከሜዳው ውጪ በቤልጅየም ክለብ ብሩዥን የሚገጥምበት ጨዋታ ይጠበቃል። ኖኒ ማዱኬ በጣም ወሳኙን አይን ገላጭ መጋረጃ እንደመግለጽ የመጀመሪያውን ግብ አስቆጥሯል። ፈጣሪን አመሰግናለሁ። በጣም የሚገርም የመጀመሪያ ግብ ነበረ። ከዚህ በላይ የተሻለ ጨዋታ የለም ግብ ለማስቆጠር የመጀመሪያ ግብን ለማስመዝገብ የሚል ሀሳቡን ሰጥቷል። በጨዋታው ላይ ዴክላን ራይስ የጨዋታው ኮከብ ተብሎ ተመርጧል። ሱፐር ፓወር ያለው ይመስል ነበር። ትናንትና የግብ ክልሉን የሚያካልልበት መንገድ ከማርቲን ዙሜንዲ ጋር የፈጠሩት ጥምረት የሚገርም ነው። ከዴክላን ራይስ ጋር በተያያዘ ከሪያል ማድሪድ ጋር በሜዳውም ኤምሬትስ እና በሳንቲያጎ ቤርናባው የጨዋታው ኮከብ ተብሎ ተመርጧል። ከባየርን ጋርም ትናንትና የጨዋታው ኮከብ ተብሎ ተመርጧል። ዴክላን ራይስ ምንድነው ከጨዋታው በኋላ የሰጣቸው አስተያየቶች አሉ። ጌም ባይ ጌም ማኔጅ ማድረግ አለበት፣ ሜንታሊቲው እንደዛ ነው፣ ነገር ግን ዘንድሮ የተለየ ነገር አለ ብሏል። ቲየሪ ሄንሪም ትናንትና ሲቢኤስ ላይ ከዴክላን ራይስ ጋር ቆይታ ሲያደርግ እኔ እንደ አውትሳይደር ሆኜ ስመለከተው ይላል አርሰናል ቤት እኔ ከዚህ በፊት አርሰናል ያሸንፋል እላለሁ። ያንን የምለው እንደ ደጋፊ ነው። አሁን ግን የደጋፊ ቆቤን አድርጌ አይደለም። ከደጋፊነት ስሜት ወጥቼ ጨዋታውን ጄኑዊንሊ ስመለከት አርሰናል ያሸንፋል፣ አርሰናል በዚህ ጠንካራ ነው፣ አርሰናል የውድድር ዓመቱ ላይ ሻምፒዮን ሆናል ብዬ በግልጽ መናገር ይችላል የሚል ሀሳቡን ያነሳል። እንግዲህ ሌሎችንም ዝርዝር ጉዳዮች ያነሳል። ዴክላን ራይስ ደግሞ በጣም አስፈላጊ ጨዋታ እንደነበረ ኮንስታንትሊ እንደዚህ አይነት ምርጥ ብቃት ላይ ተገኝቼ አላቅም፣ የህይወቴ በጣም ምርጡ ጊዜ ነው የሚል ያነሳል። በጣም ከባድ ጨዋታ ነበረ ታክቲካሊ ኦል ሲዝን ከዚህ የበለጠ ታክቲካሊ በጣም ፈታኝ ጨዋታ አላሳለፍንም የሚል ነገር እያነሳ አስተያየቱን ሲሰጥ ተመልክቻለሁ ከዴክላን ራይስ ጋር በተያዘ። ከዛ ውጪ እንደ ቡድንም ሴት ፒስ ብዙ አንለማመድም፣ ብዙዎች እንደዛ ይመስላቸዋል ይላል ዴክላን ራይስ። እውነቱን ለመናገር ሴት ፒስ ብዙ ጊዜ ልምምድ የምናደርግ ቡድን አይደለንም። ሴት ፒስ ብዙ ጊዜ ጥሩ ዴሊቨሪ ጥሩ ኳሶችን ዴሊቨር ካደረግ ግብ የሚቆጠርበት ነውና ብዙ ቡድኖች ሁል ጊዜ ሴት ፒስ ላይ ጥገኛ እንደሆነና ልምምዶቻችን በሙሉ ሴት ፒስ ላይ ትኩረት ያደረጉ ሊመስላቸው ይችላል። ነገር ግን እንደዛ አይደለንም የሚል አስተያየቱን ሰጥቷል። እናነሳለን ሌሎችንም ሀሳቦች። ይህንን ቪዲዮ ላይክ አድርጋችሁ እየተከታተላችሁ እንደሆነ ተስፋ እናደርጋለን። ብዙ ሰው ጋር መድረስ አለበት ይህ ቪዲዮ። ዛሬ በጣም ብዙ ሰብስክራይበሮችን ማምጣት አለብን። የቪዲዮ ቢያንስ ከ10,000 ሰው በላይ መመልከት አለበትና ያንን ከናንተ እንጠብቃለን። ሀሳቦቻችሁን እየጻፋችሁልን ባነሳናቸው ጉዳዮች ላይ በሜዳ ላይ ትናንትና ብዙ ሜዳ ያካለለው ብዙ ከቨር ያደረገው ተጫዋች ማን ነበር የሚለውን ጻፉልን። ጆናታን ታ የባየር ሙኒኩ ተከላካይ ከጨዋታው መጠናቀቅ በኋላ ጨዋታው በስሞል ዲቴይሎች በስሞል ሞመንቶሞች ዲሳይድ የተደረገ የተወሰነ ጨዋታ ነበረ የሚል ነገር
ነገር አንስቷል። በጣም ሻርፕ አልነበርም፣ አርሰናል ከዛ በላይ በሚገባን መንገድ አሸንፎናል የሚል ነገር አንስቷል። ጆናታን ታ ባየር ሙኒክ 17 ጨዋታዎችን አሸንፎ ነበር የመጣው። 18ኛው ጨዋታ ግን በዛ መንገድ አልቀጠለም። 3.6 ግቦችን በየጨዋታው ፐር ጌም ያስቆጥር ነበር። ትናንትና ግን 2 ኦን ታርጌት ሙከራዎችን ነበር የሞከረው። ያም በተለይ ደግሞ በኤክስፔክትድ ጎል ደግሞ አንድ ኤክስፔክትድ ጎል እንኳን የሞላ አልነበረም። 0.8 ኤክስፔክትድ ጎል ነበር ያስመዘገበው። በጣም ዶሚኔት ሳይድ የነበረው አርሰናል ነው። ኢንጆይ ማድረግ ያስፈልጋል ይህንን የአርሰናል ቡድን። ሃሪኬን ትናንትና የት ነበረ? ሃሪኬንን ያያችሁ የባካችሁ ሲባሉ ነበረ። እንግዲህ ሃሪኬንም በትናንትና ከሰጠው አስተያየት መካከል ዴክላን ራይስን፣ ቡካዮ ሳካን፣ እነኖኒ ማዱኬን፣ ሉዊስ ስኬሊ በዚህ ያክል ደረጃ ፐርፎርም አድርጋቸው ደስተኛ ነኝ ብለዋል። ከጨዋታው መጠናቀቅ በኋላ ደግሞ የእንግሊዝ ብሔራዊ ቡድን አጋሮቹ እንደሆኑ ይታወቃል። አርሰናል በቻምፒየንስ ሊግ ላይ ሁሉንም ጨዋታ ያሸነፈበት ከዛ በተጨማሪ በፕሪሚየር ሊግም ላይ ሊጉን መምራት መቻሉ በደንብ ብዙ የሚነግረን ነገር አለ። በጣም ስትራክቸሩ የሚገርም ቡድን ነው። አርሰናል ሰከንድ ቦል፣ ፈርስት ቦል፣ ሰከንድ ቦል የሚያሸንፍበት መንገድ፣ ሴት ፒስ ኳሊቲያቸው፣ ሴት ፒስ አጠቃቀማቸው በጣም ብሪሊያንት ነበር የሚል ሀሳቡን አንስቷል። በውድድር ዓመቱ ቪንሰንት ኮምፓኒ እንዳሉ በድጋሚ እንገናኛለን ብዬ ተስፋ አደርጋለሁ ብሏል። እንደ አርሰናል ደጋፊዎች ደግሞ እንግዲህ ከሚነሱ ነገሮች መካከል በድጋሚ ያገናኘን ብለው የአርሰናል ደጋፊዎች በድጋሚ ያሸንፈው እንግዲህ ሌላ ማረጋገጫ ያሳዩ ይሆናል። ይህንን ዛቻቸውን ይህንን ሀሳባቸውን በድጋሚ ምን ይሉ ይሆን በቀጣይ የሚለውን ደግሞ እንመለከታለን። በውድድር ዓመቱ ያንን ነው የምመለከተው፣ በድጋሚ ያገናኘን የሚል ነገር አንስቷል። ሰርጂ gnabry ደግሞ የአርሰናል የቀድሞ ተጫዋች ነው። በጣም ጠንካራ ቡድን ጋር ነው የተጫወት ነው። ብዙ የግብ ሙከራዎችን አድርጓል፣ ብዙ ግቦችን አስቆጥሯል። በሚገባ መንገድ አሸንፈውናል፣ ማሸነፍም ይገባቸው ነበር የሚል ሀሳቡን ሰጥቷል። በተለይ ከዚህ በላይ ጥሩ ኳሊቲ ኖራቸው አይኖራቸው አላቅም፣ ነገር ግን አክሰፕት ማድረግ አለብን። በሚገርም ሁኔታ ተሸንፈናል። የሚገርም የማሸነፍ ሪካርድ ነበረን፣ እሱን ደግሞ አሁን አተኗል ብሏል። ስለቀጣይ ስለ ቼልሲ ጨዋታም የተነሱ ሀሳቦች አሉ። ሚኬል አርቴታ ደግሞ የትኛውም ተጋጣሚ ይሁን እንግዲህ ይህንን ሁሉ ጉዳቶች አስተናግደን ማሸነፋችን በሚገርም ብቃት ማሸነፋችንም የሚያስደንቅ አይነት ነው ብሏል። እዚህ አርሰናል አሁን ፕሪሚየር ሊጉን እየመራ ይገኛል። ቻምፒየንስ ሊጉን ከ5 ጨዋታዎች 5ቱንም አሸንፎ በጣም በአስገራሚ መንገድ እየመራ ይገኛል። በቻምፒየንስ ሊግ ላይ እንግዲህ ዝርዝሮችን እንመልከት። ለምሳሌ 5 ጨዋታዎችን ያሸነፉ ቡድኖችን አንደኛው አርሰናል ነው። ሌላ ቡድን ግን የለም። ዝርዝሩ ዜጋ የሚጠናቀቅ ነው። ሌላ ቡድን ብለን የምንጠራው አይነት ቡድን የለም። አርሰናል ብቸኛው ቡድን ነው በቻምፒየንስ ሊግ ላይ 5ቱንም ያሸነፈ 15 ነጥቦችን የሰበሰበ ቻምፒየንስ ሊጉንም እየመራ ያለ። በፕሪሚየር ሊጉም ላይ ከ12 ጨዋታዎች 29 ነጥቦችን ሰብስቦ የፕሪሚየር ሊጉም መሪ ነው። አርሰናል በባለፉት ጨዋታዎች ላይ ባየርንና ቶትናምን በአጠቃላይ 7-2 በሆነ ውጤት 4-1ና 3-1 በሆነ ውጤት አሸንፏል። ቀጣይ ደግሞ ቼልሲ ነው። ባለፈው ከኢንተርናሽናል ብሬክ በኋላ ስናነሳቸው የነበሩ ከቼልሲም ከዚህ ቶትናም ጨዋታ አስቀድሞ አርሰናል በቀጣይ በጣም ከባድ ጨዋታዎች አሉት። ጋብሪኤል ማጋሌሽ ሳይኖር እንዴት ነው የሚሆነው? ሌሎችስ ጉዳዮች ሲባል ነበር። ነገር ግን አሁን ያ ነገር በትክክል የሚነሳ አይደለም። ክርስቲያን ሞይስኬራ እንዴት አያችሁት? ብቃቱን አስገራሚ ነበረ። ጋብሪኤል ማጋሌሽ መኖር አለመኖር፣ ባለፈው ኢንካፔ ሲሰለፍ ተመሳሳይ ነገር ተነስቷል። አሁንም ጋብሪኤል ማጋሌሽ ባልነበረበት ጨዋታ ላይ ክርስቲያን ሞይስኬራ የጋብሪኤል ማጋሌሽን ቦታ በደንብ ሸፍኖ ተመልክተናል። ግን ማስቆጠር ይችል ነበረ። እንደ ጋብሪኤል ማጋሌሽ በጣም እድሎችን አግኝቶ ነበር። ነገር ግን በሚገርም ብሪሊያንት በሚገርም ብቃት ማኑኤል ኖየር 4-3 ኳሶችን ያዳነበት ጨዋታ ነበረ። አንደኛው የክርስቲያን ሞይስኬራ ኳስ እንደነበረ ይታወሳል። አርሰናል በሁሉም የውድድር ዘመን በቻምፒየንስ ሊግ ወደ ቻምፒየንስ ሊግ ከተመለሰ በኋላ በሚኬል አርቴታ ስር 10 ጨዋታዎችን በሜዳው አድርጓል። 10ሩንም አሸንፏል። 29 ግቦችን አስቆጥሯል። አንድ ግብ ትናንትና ካርል ያስቆጠራት ብቸኛ ግብ ነበረች። ቡካዮ ሳካ በቻምፒየንስ ሊግ ላይ 22 ጨዋታዎችን አድርጓል። 18 የግብ ተሳትፎ አለው። በአስገራሚ ሁኔታ የሚገርም ቁጥር ነው። ስለ ሉዊስ ስኬሊ ቁጥርም ላንሳላችሁ። ትናንትና በእርግጥ በጣም ጥሩ አልነበርም ማለት ይቻላል። ሚኬል አርቴታም ቅያሪውን ያደረገው በዛ መንገድ ነው። አንድ ለአንድ በጣም ተቸግሮ ነበረ። የአርሰናል ዲፌንስም በተለይ ደግሞ ግቧ ስትቆጠር ቀጥተኛ ተጠያቂ ነበረ ልንለው እንችላለን። ያንን በደም ከዛ በተሻለ መንገድ ማድረግ ነበረበት። በቻምፒየንስ ሊግ
ላይ ግን ከ10 በላይ ጨዋታዎችን የጀመረ ስታርተር ሆኖ የመጀመሪያ ተሰላፊ ሆኖ ያደረገ አምስተኛ ተጫዋች ሆኗል። ወይም ከዚህ ቲኔጅ ተብለው ጁድ ቤሊንጋም፣ ጄደን ሳንቾ፣ ሪኮ ሉዊስ፣ ትሬንት አሌክሳንደር አርኖልድ አሁን ደግሞ አዲሱ ተጫዋች ሉዊስ ስኬሊ ሆኗል። ትናንትና በቻምፒየንስ ሊግ አርሰናልና ባየር ሙኒክ ተጫውቶ ነበረ። በዩቲዩብ ገብታችሁ ማክስ ዳውማን በቻምፒየንስ ሊግ የዩዝ ሊግ ላይ ያደረጉትን ጨዋታ ላይ ተመልከቱት። የዚህ የማክስ ዳውማን ምን አይነት ግብ እንዳስቆጠረ በጣም አስገራሚ ግብ፣ ፔናልቲ ቦክስ ውስጥ ድሪብል ያደረገበት መንገድ፣ ተርን ያደረገበት መንገድ እዩት ብቻ ነው የምንለው፣ ሌላ መልእክት የለንም። የተጫዋች በአርሰናል ዋናው ቡድን በቀጣይ በቋሚነት ሲሰለፍ ምን አይነት ድንቅ ተጫዋች እንደሚሆን መገመት ይቻላል። ገና 15 ዓመቱ ላይ ይገኛል። ዲሴምበር ወር ላይ መጨረሻ ዲሴምበር 31 ላይ ነው 16 ዓመቱን የሚይዘው። ትናንትና ማክስ ዳውማን ማስቆጠሩ ብቻ አይደለም በቻምፒየንስ ሊግ ታሪክ በእድሜ ትንሹ ተጫዋች እንደሆነ ይታወቃል። በዋናው የቻምፒየንስ ሊግ ታሪክ ትናንትና ደግሞ በታዳጊዎች በዩዝ የቻምፒየንስ ሊግ ላይ ባየርንና አርሰናል ሲጫወቱ የ13 ዓመት ልጅ አርሰናል አሸንፎ ነበር። ሉዊስ ሙኖዝ ይባላል። በቻምፒየንስ ሊጉ በእድሜ ትንሹ ተጫዋች ሆኗል። 13 ዓመት ከ300 ቀናት አካባቢ የሚሆኑት ታዳጊ ተጫዋች በሜዳ ላይ ተጫውቶ ተመልክተናል። ሉዊስ ሙኖዝ አዲሱ ሌላ ታሪክ ያስመዘገበ ተጫዋች ሆኗል። እነዚህ ትናንትና ከአርሰናል ጋር በተያያዘ በዝርዝር የሚነሱ ጉዳዮች ናቸው። ትናንትና ቀደም ሳነሳው ነበር ዴክላን ራይስ ከዙቢሜንዲ የፈጠሩት ጥምረት አስገራሚ ነበረ። ዴክላን ራይስ ከጨዋታው መጠናቀቅ በኋላ የሰጠው አስተያየት ነበር። የጨዋታው ኮከብ ተብሎ ከተመረጠ በኋላ ኢንተርቪዎችን ሲያደርግ አንድ ጉዳይ አንስቷል። ዙቢሜንዲና ዴክላን ራይስን በተመለከተ የስፔን ትክክለኛ 6 ቁጥር ነው የስፔን 6 ቁጥሮች ምን እንደሆኑ፣ እንዴት ምን መልክ እንዳላቸው፣ እንዴት እንደሚጫወቱ ታውቃላችሁ። በተለይ ፈርስት ፌዝ ቢልድ አፕ ላይ የሚገርም ናቸው። ከዛ በኋላ ጨዋታውን በመቀየር እንዲሁም ደግሞ ፖኬቶች ላይ ኳስ በማቀበል ያንን ነው እየሰጠን ያለው የሚል ሀሳቡን አካፍሏል። ከትናንትና ጨዋታ በፊት እንግዲህ አርሰናል በተመለከተ ከዓመታት በፊት ስላሉ ነገሮች አነሳለሁ ስል ነበር። እሱን ላንሳላችሁና ስለ ማርቲን ኦዴጋርድ ሀሳብ ሌሎችንም ጉዳዮች አነሳለሁ። ትናንትና ስናነሳው ነበረ ወደ ጨዋታው ይመለሳል ከጉዳቱ አገግሟል ስንል ነበር። አርሰናል ከዓመት በፊት የነበሩ ቁጥሮች ነበሩ። በተለይ ከዚህ በፊት 3 ጊዜ በፕሪሚየር ሊጉ ተከታታይ ሁለተኛ ወጥቶ በአራተኛው ዓመት ፕሪሚየር ሊጉን የበላ ቡድን ነው። ዘንድሮም ባለፉት 3 ዓመታት በሊጉ ላይ ሁለተኛ ሆኖ አጠናቋል። በቻምፒየንስ ሊግ ላይ ተመሳሳይ ነገሮች ይጠበቃሉ። በፕሪሚየር ሊጉ ላይ ደግሞ ዘንድሮ ፕሪሚየር ሊጉን ይበላል ተብሎ ይጠበቃል። በቻምፒየንስ ሊግም ደግሞ ኤግዛክትሊ 20 ዓመት ወደ ኋላ ለመለሳቸው አርሰናል በቻምፒየንስ ሊግ ላይ 2005-2006 የውድድር ዘመን ላይ የመጀመሪያ 5 ጨዋታዎችን በቻምፒየንስ ሊግ አሸንፎ ነበር። በዛ የውድድር ዘመን ላይ ወደ ፍጻሜ ማለፉ በፍጻሜው በጣም እድለኛ ባልነበረበት ጨዋታ በቀይ ካርድ ያን ስሌማን የወጣበትና አርሰናል በመጨረሻም በባርሴሎና 2-1 የተሸነፈበት ነበረ። ዘንድሮም የመጀመሪያ ጨዋታዎቹን በ5ቱንም በተከታታይ አሸንፈው ጀምሯል። ቻምፒየንስ ሊግ ፍጻሜ ዘንድሮ የሚጠበቅ የመጨረሻው ነገር ብቻ እንደሆነ መናገር ይቻላል። ትናንትና እንግዲህ በዚህ መንገድ ጨዋታው ፍጹም ምርጥ እንደነበረ ጋብሪኤል ማርቲኔሊ ከጨዋታው ጋር በተያዘ ከጉዳት ነው የተመለሰው። ገና በመጀመሪያው ጨዋታ ወደ ሜዳ በገባበት በአስገራሚ ሁኔታ የሚገርም ግብ አስቆጥሮ የፔሱን እንዴት አርሰናል እንደሚጠቀምበት ዘንድሮ የተመለከትንበት ነበር። አርሰናል የመጀመሪያዎቹ ጨዋታዎች ላይ ጋብሪኤል ማርቲኔሊ፣ ኑኒ ማዱዌኬን እነ ቡካዮ ሳካን እያፈራረቀ እንዴት ሲጠቀም እንደነበር ሚኬል አርቴታ ተመልክተናል። ትናንትና በባየርን ጨዋታ ላይ የእነዚህ ተጫዋቾች መመለስን ተከትሎ ያንን ተመልክተናል። ትሮሳርድ ትናንትና ተጎድቷል። ጉዳቱ ጠንካራ እንደማይሆን ተስፋ እናደርጋለን። ጉዳቱን በተመለከተ ነገ በአዲስ ቪዲዮ በዝርዝር የምንመለስበት ጉዳይ ሆናል። ማርቲኔሊ ሰሞኑን አስተያየት ሲሰጥ ነበረ። በአርሰናል 5 ዓመት ኮንትራት ፈርም ያለው በ5 ዓመት እቆያለሁ የሚል ነገር አንስቷል። ክለቡ የሚያራዝምልኝም ከሆነ ከዛ በላይ እቆያለሁ፣ ቡድኔ ማለት አርሰናል ማለት ይህ ነው ብሏል። እንግዲህ ተቀይሮ ሲገባ እሱና የሪካርዶ ካላፊዮሪ ወደ ሜዳ መግባት ብዙ ነገሮችን እንደቀየሩ ተመልክተናል። ብዙ ነገሮችን ማንሳት ይቻላል። ከጨዋታው ጋር በተያዘ ብዙ ነገሮችን እያልንም እያነሳሳን እንገኛለን። ትናንትና አንድ ጉዳይ ላንሳ። ቀደም ከነሶላችሁ ጉዳዮች መካከል አርሰናል አሁን ቻምፒየንስ ሊጉን እየመራ ይገኛል። 15 ነጥቦችን ይዞ ኢንተር 13 አለው። ፓሪስ ሰን ጀርመን 12 ነጥቦችን ይዞ ይከተላል። በፕሪሚየር ሊጉ ላይ 29 ነጥቦች አሉ። ከቸልሲ ጋር በቀጣይ ይጫወታል። ዴክላን ራይስ ስለ ቸልሲ ጨዋታ ያነሳቸው ጉዳዮች አሉ። እሱን በቀጣይ እንመለስበታለን። ከዛ ውጪ ግን በጨዋታው ላይ የሚነሱ ዝርዝር ነጥቦች አሉ። ከነዚህ መካከል በሜዳ ላይ ብዙ ሜዳውን ያካለለው ተጫዋች ማን ነው? በአርሰናልም በጣም ቶፕ የሚባል ከቨሬጅ የነበረው ዲስታንስ ከቨሬጅ
ከቨሬጅ በአርሰናልም በሁለቱም ቡድኖች መካከል ላንሳላችሁ። በሁለቱም ቡድኖች መካከል የባየርን ብዙ ሜዳን ያካለለው ተጫዋች ፓቭሎቪች እንደሆነ ተመልክተናል። በአርሰናል በኩል ግን ብዙ ከቨሬጅ ያደረገው ተጫዋች ሚኬል ሜሬኖ ነው። 13.15 ኪሎ ሜትር በሜዳ ላይ ካሉ ተጫዋቾች መካከል በአስገራሚ ሁኔታ ብዙ ወደኋላ ድሮፕ አድርጎ ኳስ ሲቀበል፣ ማጥቃቱን ሲያመቻች፣ መከላከሉን በደንብ ሲያደራጅ፣ ኳሶችን፣ ታክቲካል ፋውሎችን እየሰራ የባየርንን መልሶ ማጥቃቶች እንቅስቃሴዎች በጣም ሲያቋርጥ ነበረ። ከዛ በኋላ በሜዳው ላይ በጣም ብዙ ከቨሬጅ ያደረገው ሚኬል ሜሬኖ ነበር። 13.15 ኪሎ ሜትሮችን ሸፍኗል። ፓቭሎቪች 12.99 ሁለተኛው ነው። ዙቢሜንዲ ይመጣል፣ ዴክላን ራይስ፣ ሞስኬራ ይከታተላሉ። ከዛ በኋላ ጆናታን ታ፣ ከዛ በኋላ ዊሊያም ሳሊባ ይመጣሉ። ማይክል ኦሊሴ፣ ሃሪ ኬን፣ ስታኒሴች በቀጣይነት የሚቀመጡ ተጫዋቾች ናቸው። እንግዲህ በአርሰናል በኩል በአቬሬጅ 11.43 ኪሎ ሜትሮችን ሸፍኗል። በባየርን በኩል ደግሞ 11.33 ኪሎ ሜትሮችን በአርሰናል በኩል በጣም በትንሹም ቢሆን ብልጫ እንዳለው የተመለከትንበት ነበረ። ለሁሉም በጣም አስገራሚ ጨዋታ፣ አስገራሚ ነጥቦች የተመዘገቡበት ነበር። አርሰናል 16 ጨዋታዎችን ሳይሸነፍ ተጉዟል። እንግዲህ ከኖቲንጋም ፎረስት 3-0 ጨዋታ በኋላ በተከታታይ እንግዲህ 16 ጨዋታዎችን ሁለት ያቻ ውጤቶች የማንቸስተር ሲቲ እና ሰንደርላንድ ጨዋታ ብቻ ነው የሚጠቀሱት። ከዛ ውጪ በተከታታይ ሁሉንም ጨዋታዎች እያሸነፈ በጣም በአስገራሚ ሁኔታ ቀጥሏል። በቻምፒየንስ ሊጉ ላይ አስገራሚ ነገሮችን ተመልክተናል። ማርቲን ኦዴጋርድ ያነሳውን ጉዳይ እንዳንሳ። ትናንትና ከጨዋታው አስቀድሞ በጣም ዲስአፖይንትድ ሆኛለሁ ሲል ነበር። በአርሰናል በዚህ ስኳድ ውስጥ በየጨዋታው በሰሜን ለንደን ላይ ለምሳሌ በሰሜን ለንደን ደርቢ ላይ አለመጫወቴም የሚያስቆጭ ነው አስብሎ ሀሳቡን ሲሰጥ ነበረ። ለሁሉም በዝርዝር ብዙ ሀሳቦችን የተመለከትንበት ነበረ። አርሰናል በአስገራሚ ብቃት በአስገራሚ ሁኔታ ጨዋታውን አሸንፏል። ሀሳቦቻችሁን ጻፉልን። በዝርዝር የምንመለከታቸው ጉዳዮች ይኖራሉ። ከአርሰናል ጨዋታ ጋር በተያያዘ ግን ትናንትና የተጠየቁ የተነሱ ሀሳቦች ነበሩ። እነሱን በስፋት እየተመለከተን እንቆያለን። አሁንም ቢሆን ትናንትናም በርከት ያሉ መልእክቶቻችሁን ልካችሁልናል። ከልብ እናመሰግናለን። ዛሬም ቅድም እንዳልኳችሁ ነው። ይህንን ቪዲዮ የሚያይ የአርሰናል ደጋፊ እያንዳንዱን ደጋፊ እንግዲህ ላይክ ሳያደርግ ማለፍ የለበትም። የቪዲዮ ቢያንስ ከ10,000 ሰው በላይ ማየት አለበት። በጣም አስገራሚ ጨዋታ፣ በጣም ብዙ ዝርዝር ጉዳዮችን እያነሳ እንገኛለን። ትናንትና የመጡ መልእክቶች አሉ። የአርሰናል ደጋፊ ሆኖ ትሮሳርን የሚጠላ የለም ብሎናል። ቤዛ የሚባል የኢሜል ስም ላይ የመጣልን መልእክት ነው። አርሰናል ኤግዛክትሊ ጄሱስ የሚባል የኢሜል ስም አርሰናል 2-0 በሆነ ውጤት ያሸንፋል ብሏል። ሂሱ አብታሙ አርሰናል 3-1 ያሸንፋል ብሎ ትክክለኛ ግምት ካስቀመጡ ገማቾች መካከል አንዱ ነው። አርሰናል 2-1 በሆነ ውጤት ያሸንፋል ብሎ ነበረ። መለሰ ከጂጂ ጋር ጨዋታው ውጥረት እንደሚበዛበት ጥርጥር የለውም ሲል ነበረ። በጣም አስገራሚ ጨዋታ ነበረ። በጣም ታክቲካሊ ፍልሚያው የሚገርም ነበር። አርሰናል 2-0 ያሸንፋል፣ ኤዜና ሳካ ያስቆጥራሉ ብሎ ነበረ። ኤዜም ሳካም ግብ አላስቆጠሩም። አርሰናልም 3-1 በሆነ ውጤት ነው ያሸነፈው። ለተሳትፎ መለሰ ከጂጂ ጋር ከልብ እናመሰግናለን። ሌላ መለሰ ካሳ እየተባለ አድማጫችን ደግሞ አርሰናል 3-1 ያሸንፋል ብሎ በትክክል ገምቷል። የኔው ምርጡ አርሰናል ባየር ሙኒክን 3-1 በሆነ ውጤት 3-0 በሆነ ውጤት አትጠራጠሩ እናሸንፋለን፣ አሁን ታሪክ ተቀይሯል ሲለን የነበረው ወንድሙ ወንዴ ነው። በእርግጥ አርሰናል አንድ ግብ ተቆጥሮበታል። የተቀራረበ ግምት እንደሆነ መናገር ይቻላል። 2-0 ያሸንፋል ብሎናል። ትናንትና ሰለሞን ተመስገን ሌላም ጥያቄ አንስቶልናል። ዘካሪያስ 2-1 በሆነ ውጤት አርሰናል ያሸንፋል ብሎን ነበረ። ጨዋታው 3-1 ተጠናቋል። አርሰናል ትክክለኛ አርሰናል ደጋፊ ትሮሳርን አይጠላም ያለን ጌታቸው የተባለ አድማጫችን ነው። ትሮሳርድን በጣም ነው የምንወደው ብሎናል። ታሜ አርሰናል 3-1 በሆነ ውጤት ያሸንፋል ብሎ ሌላ ግምት የጻፈ የመጀመሪያውም ገማች ነው። ታሜ እንግዲህ ይህንን ትክክለኛ ግምት ካስቀመጡ አድማጮች መካከል አንዱ ነው። አህመድ 2-0 ብሎ ነበረ። ፓፓ እንዲሁ መልእክቱን ከጻፈልን አድማጫችን መካከል አንዱ ነው። ከደቡብ አፍሪካ ይመስለኛል። እንግዲህ ሁላችሁንም ከልብ እናመሰግናለን። ትናንትና የተጠየቀ አንድ ጥያቄ አለ። በተለይ አርሰናል ከኒውካስል ዩናይትድ ያደረገውን ጨዋታ በተመለከተ ሰለሞን ተመስገን ያነሳው ጉዳይ ነው። በተለይ
ዮኬሬሽ ቪክተር ዮኬሬሽ በኒክ ፖፕ ተጠልፎ ከወደቀ በኋላ ዳኛው ፔናልቲ ሲሰጥ ኳሷ በሳካ እግር ስር ነበረችና የኳሷን የመጨረሻ ማየት አልነበረበትም ወይ አልቢትሩ የሚል ሀሳብ አለኝ። ምክንያቱም ጎል ልትሆንም ላትሆንም ትችላለች። ነገር ግን ዳኛው ጨዋታውን አስቆመው ውሳኔያቸውን በቫር ስለቀየሩ የአርሰናል አድቫንቴጅ እንዳጣ ይቆጠራል ብሎናል ሰለሞን ተመስገን። በጣም ትክክለኛ ሀሳብ ነው ያነሳው። ጨዋታው ላይ ካስተዋላችሁ ቪክተር ዮኬሬሽ ተጠልፎ ከወደቀ በኋላ ቡካዮ ሳካ ወዲያው ኳሷን ደርሶባት ነበር። ቡካዮ ሳካ ኳሷን በሚይዝበት ቅጽበት ግን ዳኛው ፊሽካቸውን ነፍተው ፍጹም ቅጣት የምትሰጡ በኋላ በቫር ኳሷ ተሻረች። ነገር ግን እዚህ ላይ የሚነሳው ነገር ዳኛው አድቫንቴጅ የተመለከቱት ቡካዮ ሳካ ለምሳሌ ወደ ግብ ክልሉ በጣም የቀረበ ቢሆን ኖሮ ኳሷን ወደ ግብ ክልሉ ይዟት የሚሄድ ቢሆን ኖሮ በጣም ለግቡ በጣም የቀረበ ኳሷን የያዘበት ቦታን በትክክል ከተመለከትከው ወደ ፎሪ የቀረበ በጣም ወደ ጎን የወጣ ነበርና ከዛ እንግል ኳሷን ለማስቆጠር በጣም ይቸገር ነበር። ምክንያቱም የኒውካስል ዩናይትድ ተከላካይ በቦታው ላይ ስለነበረ ያንን በግልጽ የተመለከትነው እንቅስቃሴ ነበርና ዳኛው ቅድሚያ አድቫንቴጅ የሰጡት ለፍጹም ቅጣት ምቱ ነበረ። ዳኛው ከመጥፎ ነገር አስቦት የአርሰናልን አድቫንቴጅ ለማንሳት ሳይሆን በትክክል ቡካዮ ሳካ በእርግጥ ኳሱ ሪሳይክል አድርጎ ወደ ግብነት ሊቀየር የሚችልበት እድል ሊኖር ይችላል። ሌሎች ሌትሊ ወደ አርሰናል ማጥቃት ላይ የተቀላቀሉ ተጫዋቾች ኳሷን ሊያስቆጥሩት ይችላሉ። ኒክ ፖፕም ግብ ክልሉ ላይ ስላልነበረ ነገር ግን ከዛ እንግል ላይ ቡካዮ ሳካ ኳሷን ቢመታት በጣም ከባድ ነበር። ምክንያቱም በግልጽ የኒውካስል ዩናይትድ ተከላካይ ቦታው ላይ ስለነበር። ነገር ግን የመጀመሪያው አድቫንቴጅ ትልቁን ፒክቸር መመልከት የመጀመሪያው ምሳሌ ካርድ ይሰጠው ነበረ። ከዛ በተጨማሪም ቀጥታ ፍጹም ቅጣት ምት ስለነበረ ለአርሰናል አድቫንቴጁ ያንን ነው። ዳኛውም ያንን የተመለከቱትና ያንንም የተመለከተ ነው። በእርግጥ ፍጹም ቅጣት ምቱ ያሰጣል አያሰጥም በህጉ በትክክለኛ መንገድ ስንመለከተው አዋርድ ወይም ከጨዋታው መጠናቀቅ በኋላ በወቅቱ ያነሷቸው ዝርዝር ሌሎች የዳኞችም ባለሙያዎች ያነሷቸው ጉዳዮች ነበሩ። ቪክተር ዮኬሬሽ ተጠልፏል። ነገር ግን የመጀመሪያ በቫር በጣም እንደዚህ የፎረንሲክ ምርመራ ይመስላል ነገሮቹን ስንመለከታቸው። የመጀመሪያውን ኳስ ኒክ ፖፕ ነክቶታል ቪክተር ዮኬሬሽን ከመንካቱ በፊት። ሁለተኛ ደግሞ እንደ ምክንያትነት የተጠቀሰው ኒክ ፖፕ እግሩን ወደ ቪክተር ዮኬሬሽ አልሰደደውም፣ እዛው መሬቱን ረግጦ እንዲቆም ነው ያደረገውና ያም እንደ አድቫንቴጅ ፍጹም ቅጣት ምቱ እንዳይሰጥ ያደረገው ነው። ለሁሉም በዚህ መንገድ የተመለከትኩት ነው። የእናንተን ሐሳብ ጻፉ። ሰለሞንም መለስ ብለ ሐሳብን እንድታጋራን እንፈልጋለን። ለሁሉም የዛሬው ጉዳዮቻችን በዚህ ይጠናቀቃል። ነገ ዝርዝር ጉዳዮችን የዝውውር ሐሳቦችን ትናንትና ያነሳነውን የተጫዋቾች የዝውውር ጉዳይ ላይ የበለጠ ስካውቲንግ ሪፖርቶች እየወጡ ይገኛሉና እሱንም በተመለከተ በዝርዝር ይዤ መመለስ ነው የሚሆነው። ሰብስክራይብ አድርጉ። የቪዲዮ ቢያንስ 10,000 ሰው ጋር መድረስ አለበት። በጣም በርከት ያሉ ደጋፊዎች አርሰናል ደጋፊዎች ቻናላችንን አያውቁትምና እንድታስተዋውቁልን፣ ሼር እንድታደርጉ፣ ኮሜንቶቻችሁን እንድትጽፉ፣ ላይክ እያደረጋችሁ አብሮነታችሁን እንድታሳዩን እንፈልጋለን። ለዛሬ አርሰናልን ድል በዚህ ተመለከት ነው። እንዴት አያችሁት? ጨዋታውን በተመለከተ ሐሳቦቻችሁን ጻፉልን። ጤና ይስጥልን።